ነገር ነበረ ቆይ ላይት ላብረው ይኸውልሽ መብራት ሁሌም ከስልክሽ ጀርባ ይኸውልሽ እዚህ ጋር ነው መሆን ያለበት ቤታ ፊትሽ ላይ ነው መብራት ያለበት አዎ ከጀርባ ያለውን አጥፊው አሁን ከጎን ያለውን መብራት አጥፊው ከዚህ ጋር እየመጣ ያለውን መብራት አጥፊው እሱማ ስልኬ ተሰብሮ ነው ሀቢባ እኮ መብራት ከዚህ ጋር ከዚህ ለኩሳሽ መሰለኝ ስልኬ ተሰብሮ ይኸውልሽ አቡ እንደዚሁ ስልኬ ተሰበረና ማለት ነው ይሄው በራብኝ እኔ እኮ ላይት አልችልም አቡ አይኔን ደቂቃ ራሱ መግለጥ እንደዚሁ አሪፍ ነው ኪሽ ላለ መግለጥ ኦኬ እንደዚሁ እሺ በቃ ስልኬ ስለተሰበረ ለዛ ነው አቡ ግማሽ የሚታየው ኤኒዌይ ሀቢባ ምን መሰለሽ የሆነ እዚህ ቲክቶክ ላይ ምናምን አንዳንድ ነገር ተብሎ ነበር ምናምን ኢግኖር አድርጌው ነበር ገባሽ ላይክ እኔን አይመጥነኝም ስለ ውሸት ወሬ ቁጭ ብዬ ሳወራ አልገኝም ብዬ ነበር ለምን አንድ ሰው ካየሽ አንቺ ቤት አፋልጉኝ ከመጣ ወዲያው ቪዲዮን ይከፍታል ወዲያው ቪዲዮን እዛው ጋር እናትም ይጥፋ ልጅም ይጥፋ ላይቭ ላይ ከገባ ልጄን ፈልጋለሁ ወይ እናቴን ፈልጋለሁ ካለ ወዲያው ቪዲዮን ከፍቶ ነው የሚናገረው አይደል ሀቢባ ጊዜ አይጠብቅም ገባሽ ጊዜ አይጠብቅም አሁን አንድ ሰው አፋልጉኝ ከመጣ ቪዲዮን አብርቶ ቀጥታ ቴንክ ዩ አሁን ያየሁት ነገር ምን መሰለሽ የሆነ ሰው ቤታ እናቷን አረዳ ምናምን ብሎ ይዞ መጣ ወዲያው ቪዲዮ ማልከፈተች ዛሬም ማልከፈተች ትከፍታለች እናመጣለን በቪዲዮ ነው የሚባለው አንድ እናት ጠፋች ልጄ ካለች ፍላጎት ካላት ፌስቡክ ላይ አያት አለው ልጄን ነው የምፈልገው ካለ ቪዲዮዋን ከፈት አድርጋ ጊዜ መጠበቅ አይተበቅባት ዛሬም አልመጣችም በቪዲዮ ትናንትናም አልመጣችም ከትናንት ወዲያም አልመጣችም በቪዲዮ ገባሽ እናት የሆነ ሴት ከሰማው ሰው እውነት የኔ እናት እቺ ሴትዮ ብትሆን ቪዲዮዋን ከፈት አድርጋ ትመጣለች ከዶሻል አይደል እኔም እንደዚህ ባለጌ አይደለም እናት ደረጃ አይደለም እኔ ውሻ ለውሻ እንኳን ማለት ነው ሀቢባ ለውሻ እንኳን አንጀት የሚራራ ገባሽ እንኳን አይደለም ለራሴ ስጋ ለባዳ ሞን ነኝ እኔ ጨካኝ አይደለም ሰው በድሎኝ እንኳን ማለት ነው ሲቸገር አይቼ ብዙ ይረዳውን ገባሽ ያናድደኛል የውሸት ስም ስለጠፋ ማለት ነው አንድ እንድታረግልኝ የምፈልገው ነገር አለ የሆነ ሴትዮ ፎቶ እየተፖሰተ ነው አንቺ በዚህ ባፋልጉኝ እንትን ስላልሽ ጠይቄሽ ምንም አላቅም አቦ ሶ አረንጓዴ ልብስ የለበሰች ሴትዮ አለች የቤታ እናት ናት ያሉ እሷ ሴትዮ እንድትመጣልኝ እፈልጋለሁ እኔ ፎቶ ላክልኝና ቪዲዮ ሰርቼ ቪዲዮ ልትሰሪልኝ እፈልጋለሁ ሰራለሁ ቤታዬ ሰራለሁ ግን አንድ ነገር ልንገርሽ እኔ ኦፍ ኮርስ ቪዲዮ ሰርቼ ሴትዮዋ እንድትመጣ አደርጋለሁ አንቺ ላይ በጣም ብዙ ሰዎች ይቀናሉ እንጂ this is your personal life ማንንም ምንም አያገባውም አንቺን የምንወድሽ በማንነትሽ በባህሪሽ በቤታነትሽ ነው ማንንም ሁኚ ምንም ሁኚ ማንንም የሚያገባው ነገር አይደለም ቤታ እንዲና so what ምንም ብትሆን ቤታን እንወዳታለን ቤታ ስለሆነች በባህሪዋ እስከወደደችን እስካከበረችን ጥሩ ስነ ምግባር እስካላት ድረስ እንወዳታለን አንዴ ህዝቡ ወዶሻል ማንንም ሊያስጠላሽ አይችልም ታባሽ ስፔሻሊ ግን ሴት ሆናችሁ ሴት ላይ እንደዚህ በግሩፕ ተነስታችሁ የሴትን ስም ለማጥፋትና እንዴ so what እናቷ ብትሆን ባትሆን ምን አገባችሁ this is her personal life እኔ ሀቢባ በጣም ለቀኛ ሰው ነኝ በጣም ለኛ አሁን የሆነን ባይ የሚመጣው ሰዎች ባደረጉን ነገር ለበጣም ልከኛ ነኝ ላይክ እነዚህ ሰዎች አጠገቤ ቢሆኑ አይዳፈሩኝ ሁለት ቦታ ሰንጥቂያቸው እጄ በቃ አላረ ለህግ አካል ለምሰጠው እኔ በጣም እንትን ነኝ ወለላ አለብኝ ከዚህ በፊት ስሜን ሲያጠፉ አቦ ኢግኖር አድርገዋል ገባሽ አንዴ አቦ አንዴ ካሽ አውሪ ወዴክ ችግር የለም እሺ ማለት የምር በጣም ነው የሚደብረው በጣም አንድ ግለሰብ ላይ እንደዚህ በመንጋ በግሩፕ ተነስቶ ምናምን ፐርሰናል ላይፏን በርብሩ እሷ እንዲናት ምንም ናት ብትሉ አንዴ ህዝብ ወዷታል አይጠላትም ይሄ ሁሉ ጥረት ህዝብ እንዲጠላት ነው እናቷን እዚህ ይሳር ፐርሰናል ላይፍ እናቷ ብትሆን ባትሆን ማን ምን አገባው መብቷ ነው አሁን ቤታ እንድትጠላ ከፈለጋችሁ ሚዲያ ላይ ጥሩ ሰው ትመስላለች በውስጥ መጥፎ ናት በውስጥ ሰው ትበድላለች የሰው ብር ትበላለች ወይ እንትን ትላለች ከሆነ ማስረጃ አምጡ ከዛ ውጪ በፐርሰናል ላይፏ እናቷ እንዲናት አባቷ እንዲናት ሶ አንዲት ሴት እናቷ ሌባ እንኳን ብትሆን አባቷ ነፍሰ ገዳይ ሆኖ እስር ቤት እንኳን ቢሆን አባቷ ነው እሷ አይደለችም ያደረገችው እሷ የምትጠይቀው እሷ ነፍሰ ገዳይ ስትሆን አይደል ነፍሰ ገዳይ ናት ተብሎ ሰው ዚያር ጀለስ ኦፈር ኤግዛክትሊ ኦንሊ ጀለሲ ሌላ ምንም አይደለም ይሄ ቅናት ነው አንድ ሴት ላይ ተነስቶ በግሩፕ ሆኖ አንድ ግጠሙ ሁላችሁ
በግሩፕ ግን ይደብራል። የሰው ፐርሰናል ላይፍ በርብሮ ደግሞ እናቷ፣ አባቷ፣ እህቷ፣ ወንድሟ፣ ልጇ ገለመሌ እያሉ ግን የሰውን ፐርሰናል ላይፍ ማውጣት ይደብራል። ስትገቡ እርስ በርስ ግጠሙ። አቡ ሶሪ ስልክ እያወራሁ ነበር እና አቡዬ እኔ በጣም ልከኛ ስለሆንኩ ነው። አንዳንድ ሰው ወይኔ ላይክ ስሜታዊ ያረግናት ላስያዝናት አስለቀስናት ጀግናን ምናምን ሊሉ ይችላል። እኔ ልከኛ ሰው ስለሆንኩ ነው። ገባሽ? የሆነ ከውስጥሽ የሆነ አውጥተሽ ለርን አጠገቤነት ሰዎች ቢሆኑ እንዴት እንደማረጋቸው ኤኒዌይስ ኦኬ ግዳይ ሰጣዩ አንቺ እንድታረጊልኝ የምፈልገው እኔ እውነት ማለት ነው። እቺ ሴትዮ የውሸት አምጥተው እቺ አረንጓዴ የለበሰችው አሁን ሰው መሳደብ አልፈልግም፣ ግን በቃ ተናድጄ ማዘር በክብር ይነፉ አልኳቸው። ገባሽ? ምን ላርግ? የውሸት ሰው አምጥተው ምን አገባኝ እኔ እናቴ ላልሆነ ረቅጣት አለኝ። ግን እቺን ሴትዮ እንድታፈላልግልኝ ነው በቃ የምፈልገው። ገባሽ? እንድታፈላልግልኝ። ስለዚህ ሰዎች በውሸት እስከ መቼ ነው የሚሄዱት? ሀቢባ ገባሽ? አይኖ ቅናት አለ፣ ምቀኝነት አለ። እኔ ላይቭ ላይ ስገባ ሰው እንደሚይዝባቸው አውቃለሁ። ሰው እንደማዝናና ሰው እኔ ጋር የፈለገ ልዕልት ቢመስሉ እንኳን እኔ ጋር መወዳደር አይችሉም። በቃ አትችሉም። ሰው የሚፈልገው የእናንተን ማማር፣ የእናንተን ሰውነት፣ የእናንተን መኳኳል፣ የእናንተን ማሽቃበጥ አይደለም። ልባችሁን፣ ሰው አቀባበላችሁን፣ ላይቭ ላይ የምታደርጉትን የምታዝናኑትን ነገር ነው የሚያዩ። በጣም ነው የምትቀኑብኝ። አስረግጬ የምነግራችሁ ይሄ ቅናት ነው፣ በሽታ ነው። የውሸት የሰው ስሜን ያክል ማጥፋት እኔ ኢግኖር አድርጌው ነበር ሀቢባ፣ በቃ ትቼው ነበር። ገባሽ? ግን እቺ ሴትዮዋ ለምሳሌ ልጅ ይኖራታል፣ እናት ትሆናለች። የውሸት ማለት ነው። ጤነኛ ሰው ልትሆን ትችል፣ ታመመች፣ ተራበች እያሉ የሰው እያመጡ እየለጠፉ ከሚሆን እነዚህ ሰዎች መዋረድ አለባቸው። በቃ ሀቢባ ሊበቃ ይገባል። የውሸት እያመጡ ሰውን የሚወነጅሉ ከሆነ እኔ ካልቆምኩ ለራሴ ሀቢባ ማንም ይቆምልኝ? ኦፍ ኮርስ የሚወዱኝ ሰዎች አሉ፣ ለኔ የሚቆሙ ሰዎች አሉ። ምናልባት ኤአይም ሰርተው ሊሆን ይችላል። አይ ዶንት ኖ አላቅም። መድኃኒዓለም ነው የሚያውቀው። ገባሽ? አሁን ላይ ኤአይ ነው ምንም ነገር አልፈልግም። ኤአይም ሰርተው ሊሆን ይችላል። ገባሽ? ቀላል አሁን ሀቢባ የሆነ ነገር አድርጌ በእናትሽ ማምጣት ይቻላል። ይሄንን በአረንጓዴ እኔ ደግሞ የምፈልገው በአረንጓዴ ልብስ ያለችውን ኤአይ መሆኑን አጣሩልኝ። አንድ ሁለተኛ ነገር ሀቢባ ቪዲዮ እንድትሰሪልኝ ፈልጋለሁ። እቺ የተባለችው ሴትዮ መምጣት አለባት። አንድ ሁለተኛ ነገር ደግሞ እቺ ነጭ ቅማል ጋር ሄዳ የገባችው ሴትዮ ቤቴ ክፍት ነው ትምጣ እኔ ቤት እንግዲህ ተበድያለሁ ብላለች አይደል? ትምጣ እኔ ቤት አልመጣም ካለች ሀቢባ አንቺ ቤትሽን ክፈችልኝ፣ ትምጣ ዘር ማንዘሬን ትጠይቅልኛለሽ። ላይክ ዝም ብሎ እኮ አይደለም ስሜን ከነስሜ ከናያቴ እቻውን የተባለችው ሴትዮ እንግዲህ ካልፈረ በቪዲዮ አልመጣችም እስካሁን። ጀግና ብትሆን የእውነት የተበደለች እናት የኔ እናት ሆና ቢሆን ኖሮ ትመጣ ነበር። አንደኛ እምነትንም እንትን ብላለች፣ የውሸት በእምነትም ሄዳለች። እኔ እናቴ ሙስሊም ናት። ገባሽ ሀቢባ? ማዘሬ እንኳን አይደል ፊቷንም አታዩ። ገባሽ? ድሮም ነው የምናገረው እኔ ቲክቶክ ላይ የሚያውቁኝ ሰዎች ከሆነ ለሀቢባ ከዚህ በፊት ምላንቻው እናቴ አይኗ ብቻ ነው የሚታየው። እንኳን አይደለም ኒቃብ ነው የምትሉት ምንድን ነበር? ኒቃብ ነው የምትለብሰው ማዘሬ። ገባሽ? እጃዋን እንኳን ማለት ነው ጓንት ግራብ ነው የምታረው እንኳን ፊቷ ሊታይ ማለት ነው። ሙስሊም ናት። እኔ አውቃለሁ። ለነሱ ማሳመንም መሄድም ርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት ሀቢባ። ለሌላ ጊዜም እንዲህ ገንዘብ እየተከፈለ ስንት ወንጀል ስትሰራ የነበረ ሴትዮና ማለት ነው። እንዲህ በዲስካሽ መጣለች። እኔ ቪዲዮ ሰራለሁኝ ነገ ፎቶ አለጥፍ ቪዲዮ ሰርቼ እባክሽ ነይ ተበድያለሁ ብለሻል፣ በደልሽን እንሰማ ነው ነይ እንላታለን። ከመጣች ሀቅ ካላት ትምጣ፣ ካልመጣች ሀቅ የላትም ማለት ነው። ቪዲዮ ትክፈት ጥያቄን እጠይቃታለሁ እንድትመልስልኝ ፈልጋለሁ። ገባሽ? የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች፣ የአያቴን ስም ታውቃለች፣ የአክስቶቼን ስም፣ የአክስቶቼ ልጆች ስም። 14 ዓመት ማለት አቡ ቀልድ አይደለም። አንድ እናት በ14 ዓመት ስትወልድ ነፍስ አውቆሽ ብዙ ነገር ታውቃለች ቤት ውስጥ ያለው። ገባሽ? አባቴ ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅን የምፈልገዋለሁ። ከዛ በኋላ እሷ ትመልስልኝ። ምን አገብቶሽ ነው የምታወው? ማነሽ አንቺ ተይ የምትይ መብቴ ነው። ቪዲዮ ሰራለሁ ነገ ሀቅ ካላት ትምጣ። ነቅ ኦኬ ሀቅ ካላት ቤታ ሴት እህቴ ናት። እኔ ልወንጀልበት እኔ ልወቀስበት። ሀቢባ እኮ ለስንቱ ስታደርግ የነበረኝ ናት። እንኳን እኔ በመልክና በድምጽ የምታቀኝ ቤታ አይደለሁኝም። ማንም መንገደኛ ኮመንት ላይ ላላት የምታደርግ ናት።
ተይ የምትሉ ሰዎች ለምንድን ነው የሚተው? ሚስጥራችሁ እንዳይወጣ፣ ጉዳችሁ እንዳይወጣ፣ ሴራችሁ እንዳይወጣ ለምን ሲባል እኔ ቤት ያልፈራሁት እኮ አለው ባለቤቷ። እኔም ፊት ለፊት እቺ ሴትዮ ነጭ ቅማል ቤት የገባችው ሀቢባ እኔ እግዚአብሔርን ግራ እስኪገባኝ ማለት እናት የሆነ ሰው እኮ የዛኑ ሰዓት ቪዲዮ ይከፍታል። ለምን ነጋ መጣት አለ በቪዲዮ ነጋ ለምን ሜካፕ ተቀብታ ለምትመጣው ትኳኳላለች? ምን ድራማ እየሰሩ ነው? ቤት ታየው እቺ ሴትዮ መታወቅ አለባት ሀቢባ። ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቃ መምጣት አለባት ነው የምፈልገው እኔ። አቡዬ ቪዲዮ ስሪልኝ መጀመሪያ ኤአይ መሆኑን የለኝም ብላለች። ስልክ እንገዛላታለን። ስልክ ከሌላት ስልክ የለኝም ብላለች። ገሉኝ ስልክ እንገዛላታለን። ስልክ ከሆነ ችግሯ በማን ነው? ፌስቡክ ላይ ሀቢባ ስልክ ከሌላት ፌስቡክ እጠቀማለሁ እኮ ብላለች። ምንድነው የምታወራው? በምረም ሁሌማ እኔ ፌስቡክም ተጠቃሚ አይደለሁም ሀቢባ። ፌስቡክ ላይ ሁሌ አያታለሁ ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት እንግዲህ በእርግጠኝነት ስልክ ስላሌላ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚችን ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና ሀቢባ ቤት ይታይ ያንን ነው ማለት እኔ ግዴታ ያቺ ሴትዮ ቤት ነው የምመጣው። አልፈልግም ሀቢባ ቤት ብትል ውሸት ነው። ለምን እናት ሆነች ማረጋገጫ ነው። እናት ከሆነች የትኛውን ቤት ትገባለች? የትኛውን ቤት ትገባለች? እናት ከሆነች የትኛውን ቤት ሀቢባን ቤት ይሁን ጅኒም ይሁን ገሃነምም ይሁን እኔን ለማውራት የትኛውን ቤት ትገባለች? ነገ ስለማቆም ሀቡም እንደሚል ሀቢባ ቤት አልገባም እኔ እዚህ ነው እዚህ እንትናናት ያገኘች እንትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለኔ ነው አይደለ? እውነት ልጇ ናት አይደል ተባለችው ለኔ ስትል ትመጣታለች። ያንን ነው የምለው። ሀቡ ስሪልኝ በጣም ስለተናደርኩ ነው። ውሸት ስለሌለ እናት ምን ችግር የለም ቢታይ እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ለልጇ ለማዳን ቤት እንኳን ትሄድ የለ እንዴ? እናት ለልጇ የትም ቦታ ትሄዳለች። እውነት እናት ነኝ ካለች ትምጣ ቪዲዮ አብርታ ታናገር። ግን እናንተ ለመወደድ ቤታዬ ማስጠላት አይጠበቅባችሁ። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነ ልዩነታችን መዋደድ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን ዘርማንዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አጸያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ በግሩፕ። እኔ እኮ አቡዬ የሚሰበሰቡ ምናምን እንዳልቻሉ እንኳን አውቃለሁ። 9 ናቸው እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አውቃቸዋለሁ። 9 ናቸው ሲቆጠሩ። 9ኙም ደጋፊ አላቸው። የ9ኙም ደጋፊ ነው የማነቃነቅ አልቻሉ። ምንድነው ያደረጉት? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ አቡ። ገባሽ? እንኳን ይሄ ጭካኔ እንዴ ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትምለው ማንንም እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አድርገው ቤት ታርጂኝ ሲሉ አካውንት ተቀብዬ እኮ ምሰጥ ነው ማላቃቸውን ሰዎች ማለት እንኳን አይደለም እኔ ለገንዘብ ልሳሰት። ግን ይሄንን ትቼው ነበር ሀቡ ማርያምን ነው የምልሽ። ትቼው በቃ ዝም ብዬ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆነ ነገር በስሜ ሲያጠፉ ኦኬ ያለ መረጃ አጠፉ ኢትዮክ ይሁንላቸው ብዬ አልፈለኩም። በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም። በቃ ህዝቡም ጠያቂ መሆን አለበት እና እኮ ነው ወዲያው እዛው በቪዲዮ ትውጣ። ገባሽ አይደል? ያመጣቻትም ሰው ሴትዮ ስልክ የላትም ከተባለ ትግዛላት። እሷ አይደለች ያመጣቻት ገዝታላት ታስገባት። ትክክል። በቪዲዮ መውጣት አለባት። ህዝቡ እውነታውን ማወቅ አለበት። ሀቢባን ታሽቃብጪ ምናምን የምትሉ ሰዎች አይ ዶንት ጊቭ አ ሺት አሽቃብጣለሁ በደንብ አድርጌ። እስኪ የምታመጡትን አሳዩ። ሀቡታያቸው እንደዛ የሚሉሽ ማለት ነው። ፔጃቸው ገብተሽ ብታይ ቤታ እናቷን አልረዳችም ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው። አንደኛ ሰዎች ናቸው። ለምን የኔን እውነት እንዲወጣ አይፈልጉም? እኔን እንደዚህ የተደባበሰ የውሸት ስሜ እየጠፋ እንዲሄድ ነው የሚፈልጉት። እኔ በነገራችን ላይ ሞድቅ ሰው አይደለም።
ክፋት ውስጥ የለኝም ሰውን ለማጥፋት እንቅልፌ ቁጭ ብዬ አጥቼ ማን ምን ሚስቶር አሁን ስለሷ እንጂ እናቷ መጣች አሉት ማለት ነው ስለ ልጇ ፎቶ ስለ ባሏ ማአት ጉር ነው ሀቢባ አንቺ እንዲካረገች ብለው የጎረቤቷ ዘርዝራ ያመጡት እኔ ያ ነገር ላይ አልገባም ገባሽ አይደል ያ ነገር ላይ አልገባም ክርስቶስን ሀቢባ ሰዎች የሚያስቡት ምን ታውቂያለሽ የሰውን ጉድ እናወጣለን ሲሉ የራሳቸው የሚወጣ የማይመስላቸው ወዲያው ነው አንቺ ላይ ከደረሰችማ ብለው ጎረቤቷ እንደዚህ ታሪኳን ሲዘረዝሩልኝ የነበሩት ማለት ነው ለኔ ምንም የሚጠቅመኝ ነገር የለም እኔ ግን እንደዚህ አይነት በውሸት ነገም ጠያቂ መሆን አለባቸው በቃ ገባሽ አይደለም ምንድነው ማናቸው ምንድነው ተብሎ ማናቸው ያሳያል ቤታ ላንቺ የነሱ ፐርሰናል ኢንፎርሜሽን የነሱ የቤተሰብ ጉዳይ የግል ጉዳይ ጓዳቸው ገበናቸው መጥቶልሽ አላወጣም ማለትሽ ይሄ ያንቺን ጨዋነት ያሳያል ጨዋ ሰው እዚህ ፊት ለፊት ባለው ነገር ነው ካንቺ ጋር ፋይት የሚያደርገው ገባሽ እኔና አንቺ ብንጣላ እዚህ ጋር ፊት ለፊት ባለው ነገር ነው መነጋገር ያለበት ዘለው ወደ ባለቤት ወደ ልጆቼ ወደ እናቴ ወደ አባቴ ቤት ነውር ነው አሳፋሪ ነው ይሄ ነገር በመንደው ተቀልሽ ሀቢባ ቤቴ ድፍ ማለት እኔ ይሄንን እኮ ማንንም ሰው ለመፈመስ እኮ ሀቢባ ዝም ብለሽ አይደለም የምትፈምሽ እስኪ ወደ ኋላ አስቢ ታሪክሽን ሀቢባ ፌስቡክ ላይ እንዴት ሆነሽ ነበር ምን አይነት ቦታ ላይ ምን አይነት ሰው ይዘሽ ያንን አልፈሽ ነው እዚህ የተቀመጥሽው ሌላው የሚፈምሰው ባንቺ ነው አንቺን ሰድቦ ነው አንቺ በጣርሽበት አንቺ በተቀመጥሽበት ወንበር ነው ለመቀመጥ የሚጋጋጠው ማለት ነው እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም እኔ እዚህ ላይ ያየሽ ዝም ብሎ አይደለም 9000 ሰው የሚያይ ጸጥ ብሎ አይደለም ከምንም ተነስቼ ዝም ብዬ አይደለም ከስር ተነስቼ ነው ሀቢባ እዚህ የደረስኩት የፈለገ ሰው ምን ላይ ደረሽ ሊልሽ ይችላል አሁን ያለውበት ላይ ከአንድ ፎሎ ተነስቼ ነው እዚህ የመጣሁት ቀልድ አይደለም ሀቢባ እኔ ተሰደብኩኝ እኔም እየተሳደብኩኝ ሰው እየጠላሽ ገብቶሻል አይደል ዘርሽ እየተነጠቀ ማንነትሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነቴ እየተሰደብኩኝ ቤተሰቦቼ አባት ያልቀረ እህቶች ያልቀሩ ዘርማን ዘር እየተሰደበ እዚህ አሁን ያለውበት ላይ ያለው እኔ ቤታ ማንም በቀላል የሚያመጣው አይደለም የሰው ፍቅር በቀላል የምታመጪው አይደለም ፎሎ በቀላል የምታመጪው አይደለም እይታ በቀላል የምታመጪው አይደለም ኢቭን ሰው ሰፖርት የሚያደርግሽ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንንም በእኔ ሲፈምስ ቁጭ ብዬ አላይም ነው ገባሻል አቡ በቃ ቁጭ ብዬ አላይም በቃ ላይክ ለምን ራሳቸው እኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው ሁሉ ጊዜ እኔ የምላቸው ምንድነው አሁን አንዳንድ ሰዎች በሰው ፈመሱ ያንን ፍምስና ይዘውት ይቀጥላሉ ወይ ነው ለህዝቡ ምንድነው የሚያቀርቡልን 8 ሰዓት ሙሉ ቁጭ ብዬ እዚህ ጋር እኮ ሳወራ የኔን ያህል እኮ ኤነርጂ የላቸውም እኮ ሀቡ ትንሽ አወሩና ወይ ታብታብ አንድ አበባ ብለው ቁጭ ነው ሲሉ የሚሉት ኢነርጂ የላቸውም ያ ተሰጦ መሰጠት አለበት በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም በቃ ይሄንን ነው የምነግራችሁ እኔ የመለፍለፍሱ ሲዞኝ አይደለም አቡ ግን እዚህ እስከመጣው ድረስ ስክሪኑ ላይ እስከተቀመጥኩኝ ድረስ ሰው ምንድነው የሚፈልገው ሰው ምንም የሚያስደስተው ገብቶሻል አይደል እነሱ ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያደርጉ ወይ ቁጭ ብለው እኔ ሞናሊዛ አይደለም መልኬን እያዩ ምናምን የሚቀመጡ ስለማዝናናቸው ስለምንስቅ ስለምንጫወት ነው ፈታ ስለማረጋቸው ሁሉም እዚህ የሚመጡት ሌላ ምንም ነገር የለኝም እኮ ነው ሌላ ምንም ነገር የለኝም ግን ይሄን ያክል ቅናት ሰው ለምን ወደዳት እንዴ ሀቢባ እኔን ለማስጠላት እኮ ማለት ነው እኔን ለማስጠላት ሰው ቤታቸው ገብቶ ማለት ነው አሁን አንቺ ለምሳሌ ቤትሽን ከፍተሽ ሁለት ሰው ልታወዳድሪ ካመጣሽ ውድድር ምን ማለት ነው አንደኛዋን ልታደንቂ አንደኛዋን ልትጥቂ ነው አይደለ መቼስ የምትፎካከሪው አይደለ ሰው ታወራ ቤታቸውን ከፍተው ኳልኩሽ እኮ ስለኔ ርዕስ ያያረጉ ሰዎች ስለኔ ጥሩ ነገር ሲያወሩ ያብዳሉ ሀቢባ ትክክር አርገውት እኮ ነው ማለት አንደኛው ገብቶ እነሱ የሚፈልጉት ሰዎች ሲደገፉ ትክክል ነው ይላሉ ልክ እኔ ደግሞ ቤታ ምናምን ሲባል ያብዳሉ በቤቴ እንዳጣጣሉ ስለሷል ላይ አንቺ ፕሮፌሽናል ነው ኒውትራል የሆኑ ሰዎች ከሆኑ ሁለት ሰዎችን ስላንቺ ክፉ ደግም የሚናገርን ሰው አክሰፕት ማድረግ አለባቸው ግን እንትን ጥላቻቸው ስለሚያመዝን ነው አንቺ ለምን እንደሆነ አታውቂም አንድና አንድ በምን ትገናኛላችሁ አንቺ ላይ እንደዚህ የሚያረጉ ሰዎች የሚሰድቡሽ በቤተሰቦችሽ በክብርሽ በሁሉ ነገርሽ የሚሄዱ ሰዎች ምን አርገሻቸዋል ባልቀምተሻቸዋል ብር ተበድረሽ ትደሻቸዋል ምን አርገሻቸዋል ምንም ያረክሻቸው ነገር የለም ዩ ኖ ኢት ኦሬዲ አንድና አንድ ምንድነው ቅናት ነው በቃ ይቀኑብሻል ለምን ቪው ይዘሽባቸዋል በቃ እና ደግሞ ህዝቡ ይወድሻል ለምን ህዝቡ ወደዳት ለምን ይሄ ሁሉ ሰው ያያታል ለምን ይሄ ሁሉ ሰው ይከተላታል የሚለው ነገር እነሱ ላይ ቅናት የሚለው ነገር ወለደ ራሳቸውን ካንቺ ጋር ባያወዳደሩና ገባሽ
ራሳቸውን ሆኖ ቢመጡ ማናቸው እኔ በራሴ ነው ተነስቼ እዚህ ጋር የደረስኩት አንቺ በራስሽ ነው ተነስቼ እዚህ ጋር የደረሽ ከዛ መንገድ ላይ ተገናኘን አይደል ሁሉም ተነስቶ በራሱ ሀ ብሎ ያለውን ነገር ይዞ ይቅረብ እንዴ ምን ጉድ ነው ይሄ ሁሉ ለቲክቶክ መጋደል እሱ ነው እኮ ምን እዚህ ጋር ቤታ ስለታላችሁ አንተ ከሚመጣ ምንም ነገር የለም አለቀ ቲክቶክ እኮ ነገ አይቀጥልም እኮ እኔም እኮ እሱን ነው የምለው እኔም እኮ እኔ አሁን ለምሳሌ በሰው በቪዋቸው አልከራከር እኔ አትንኩኝ ነው የምለው በቃ አቡ ገባሽ የኔ ችግር ምንድነው ሳልደርስባችሁ አትረሱብኝ አሁን ምን ደረጃ ይተከደው ለምን ቤቴ መተሽ ለምን አላብራራሽም እኔ የምፈልገውን ሰው ለምን አልሰደብሽ ነው አልሰድብም እኔ ራሴ ፕላትፎርም የራሴ የሆነ ፕላትፎርም አለኝ የራሴ የሆነ እይታ አለኝ የራሴ የሆነ ነገር አለኝ እንደነሱ እኔም ቤት አለኝ እንደነሱ ተከታይ አለኝ ለማን አባቱ ለሀቢባ ብዬ ነው ህሊና የራሴ ነው አለ ሀቢባ ሰው ሲል አብሬ ይሻለኝ ሰው ሲበታተን አብሬ አልበታተን ህሊናዬን እጠይቀዋለሁ ሀቢባ እዚህ ጋር ስትሰራች አልሰራችም ደግፈውን ደግፋለሁ መቃወምሽን እቃወማለሁ አንቺ ግን እኔና አንቺ ጓደኛ ስለሆነ ወይ አንቺ የማትፈልጊውን ሰው ግን ሄጄ ስደቢ ብትኛ አልሰድብም አሁን እኮ አንቺ የሚሰድቡሽ ሰው ጋር እኮ እኔ የማወራቸው ሰዎች አሉ ሀቢባ በተቻለ መጠን ባይሳደቡ ደስ ይለኛል እነግራቸዋለሁ ቤቴ ግን ምንድነው እኔ ማድረግ ያለብኝ ሀቢባ አንቺንም አቅሻለሁ እነዛንም ሰዎች አቃቸዋለሁ ማድረግ ያለብኝ በቤቴ ሲመጡ አላሰድብሽ አስከብርሻለሁ አላሰድብሽም አንቺም ስትሰደቢ እዛ ጋር ቁጭ ብዬ እየጠጣው አላዳመጥም እነዛን ሰዎች በተቻለኝ አቅም ተው ለማለት እሞክራለሁ ገባሽ በቃ ተው እስኪ ተፋቱ ሁሉ አንድ ሰው ላይ ልል ይችላል ወይ ደግሞ ራሴ በቤቴ ገብቼ ሀቢባ ትክክል የሰራችሁ ይከራከራል ከዛ በተረፈ ግን እኔ እንዳልኩት መንገድ ሂጂና ስደቢልኝ ሰው አልሰድብላችሁ በቃ እኔ መጨረሻ ምለው አብዬ መጀመሪያ ኤአይ እንደሆነ አጣሩልኝ ገባሽ አንቺ ምንም ቪዲዮ ሰርተን እንት እንዳንል በኤአይ የምታጣሩ ሰዎች ካላችሁ ይሄ አረንጓዴ ልጅን ፎቶ ላኪልኝ ኢንስታግራም ላይ አራኒ ያኔ ምትዋላቅም እኮ አንድ አረንጓዴ የለበሰች እኮ ሴት ናት እኮ እሱን ስክሪንሾት አድርገሽ ላኪልኝ ስላላየሁት እኔ እልክልሻለሁ እሱን አጣሩልኝ ጋይስ ካልሆነ ሀቢባ ቪዲዮ ትስራና እቺ አረንጓዴ የለበሰችዋ ሴትዮ ከነ ቤተሰቦቿ እንድትመጣልኝ እፈልጋለሁ ይሄ መጨረሻ ነው አቡ ፎቶዋን እልክልሻለሁ I can verify it if it's AI. Okay, I will send you. Thank you. Check አድርጉልኝ እሱን በቃ እሱን ቼክ አድርጉልኝ እሱ ካልሆነ ሀቢባ ቪዲዮ ትሰሪልኛለሽ እኔም ቪዲዮ ሰራለሁ የኔም ልጆች ነፍ ናቸው ቲክቶኩ ሙሉ ግማሽ የኔ ናቸው ይሰሩልኛል መቼስ እቺ ሴትዮ ጋር በህይወት ትኖራለች ዘመድ ይኖራታል ይመጣሉ ያንን ነው ማድረግ የምፈልገው መዋረድ አለባቸው በጣም ነው የሚያሳፍረው አንድ ለአንድ ነው ይኸውልሽ አንድ ሰው ሁለት ሰው ሲጣላ ኢትሶኬ ይዋጣላችሁ ይጨርሱት ያልሽ ግን አንድ ሰው ሆኖ አንድ ሰው ላይ በግሩፕ መነሳት በጣም የሚያሳፍር ነገር ነው እኔ ላይም በተደጋጋሚ ተደርጎብኛል በግሩፕ አንድ ሰው ለብቻ ሰጥታችሁ በግሩፕ የምትነሱት ነገር እጅግ በጣም ይደብራል ህዝቡን በቃ ሊል ይገባል አጸያፊ ነው ይሄ ነገር የሚደረገው ቤታ አንድ ሴት ናት አንድ ኢትዮጵያዊ ናት ለምንድን ነው አንድ ግለሰብ ላይ በግሩፕ ተነስታችሁ የምትጨፈጭፉት ለምን በዛ ላይ ሴት ሆናችሁ እና ደግሞ ሀቢባ የሆነ እንትን አለ አይደለ እቺ ሴትዮ ማለት ነው ከታወቀችልኝ የውሸት የኛ ክርቃ ከሄደች አይ ቲንክ በኢትዮጵያ ዛ ህግ እንትን ማለት ይችላልሽ መሰለኝ በቅልቦች ምናምን እሱንም መሄድ እፈልጋለሁ በሱም ጉዳይ ምንም ችግር የለውም እነሱ በገንዘብ ሰው ሲያመጡ እኔ በገንዘብ ፍትህ እንዴት እንደሚገኝ አሳያቸዋለሁ ችግር የለውም ያንን ነገር እቺ ሴትዮ ካልመጣች ድምጿ ተጣርቶ ምኗ ተጣርቶ ፊቷ እንዲወጣልኝና በዛ ኢትዮጵያ ባለበት በህግ እኔ መጠየቅ እፈልጋለሁ በቅልቦች ምናምን መጀመሪያ ይሄንን እናድርግ ዝም ብዬ ማየው የለም በቅልቦች በህግ ተጠያቂዎች በስም ማጥፋት ወንጀል እንደገና ህዝቡ አሁን ምን ሊሉ ነው ግን ለህዝቡ ሸማይዛችሁ አሁን ቪዲዮ ሰርተን እቺ ሴትዮ ስትመጣና ከቤታ ጋር ምንም አይነት ግንኙነት እንደሌላት እናንተ በገንዘብ ገዝታችሁ እንድትዋሽላችሁ ሚዲያ ላይ እንዳመጣፋት ሲታወቅ ምን ልትሉት ነው ህዝቡ ምን ልትሉት ነው በጣም ነው የሚያሳፍረው ሀቢባ ማለት እኔ ጌታን ነው የምልሽ ትቼው ነበር ግን ነው አልተውም እንዲህ አይነት ነገር አልተውም ለሌላም ጊዜ ሌላም ሰው እንደዚህ የተባለ የውሸት ስም ከሚጠፋ በኔ እንዲበቃ ነው የማደርገው እኔ እንደዛ ስላውን አንዳንዶች በህግ ምናምን በቀልድ አላየው እግዚአብሔርና የወጣ ይውጣ ያስወጣኝ ገንዘብ ይውጣው እስከመጨረሻው ይድበታል ዝም አልልም ለራሴ ስቆም ነው ለራሴም ስለምቆም ነው እንዳስቆም ነው ለህዝቡ ምን ይሆናል ቤታ ኔክስት ታይም የማንንም ሰው ስም ሲነሳ የማንንም ሰው ቤተሰብ ያወጡ እንደዚህ ሲሉ ውሸታሞች ይባላል ለሌሎችም ገባሽ ለምን ሰው ላይ እንደዚህ ነው የኔ ልጆች ደግሞ በጣም ፍቅር እየሰጡሽ ነው እዚህ
እኔ እኮ አቡ በጣም ብዙ ልጆች እኮ ታይው እኛ እሷን አካውንት እናዘጋለን። ምንም አይጠቅምም አካውንት ማዘጋት። አንድ ሰውን አካውንት ዘይ ሌላ ከፍቶ ይመጣል። ክፋቱን ነው የሚያሳይሽ። ግን እውነታው እኔ ለምን ውስጤ ያውቀዋል። እናቴ እንዳልሆነች አውቃለሁ። እኔ ማን እናቴ እንደሆነች አውቃለሁ። እዚህ ደረጃ ቤተሰቦቼ ደርሰው ወጥተው እንዲህ አይነት ቃል እንደማያወሩ አውቃለሁ። ሀቢባ እንኳን አይደለም ለኔ እንኳን ማለት ነው አትግቢ ነው የሚሉኝ። ሶሻል ሚዲያ አቁሚ ነው የሚሉኝ። እንኳን ወጥተው ለኔ ማብራሪያ ሊሰጡ ቀርቶ አይደለም። የውሸታውን እኔ እዚህ ሚሚ ስለምን ማለት ነው ሚሚ መጣች ቤታችን አለ። እኔ ሚሚ ነኝ ራሴ ስለምላል ነው እዚህ ስሟን ላለመጥራት ነው ሚሚ ምለው። የውሸታቸው ብዛ ሚሚ መጣ የውሸታቸው። ከዛ ላይቭ ላይ ደውል አድርጌ ማለት ነው ደወልኩላት። ሚሚ ገብተሽ ነበር? የምን እኔ መቼ ተሳስቼ ነካሁት እንዴት ትለኛለች? የሆነ ሴትዮ እኮ ገብታ ነው እኮ አውቃታለሁ ምናምን ብላ ማብራሪያ ትሰጣለች። የውሸታቸው ብዛት ይሄ የሚሄዱበት ርቀት ማለት ነውና እስከ አንድ ቀን እችን ሴትዮ ጊዜ ሰጣታለሁ። ሀቢባ ይሄን ያዩን አጣሪልኝ። አንድ ቀን ጊዜ ሰጣታለሁ። በነገው ዕለት ከቻለኝ በዛሬው በነገው ዕለት እቺ የተባለችው ሴትዮ በቪዲዮ እንድትገባልኝ እፈልጋለሁ። ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሰው ደግሞ ጊዜ መፍጀት የለባትም። በቪዲዮ መግባት አለባት። እንደውም እኔ እሷን በሆን ማለት ነው ልጅሽ ተገኘች ተብሎ እንዲህ ሲባል ሰፍሰፍ ብዬ ነበር በቪዲዮ የምገባ። ጊዜም አልፈጅም ነበር። ተንሰፍስፋ መግባት አለባት። እውነት ቪዲዮ ማብራት ነበረባት። እስካሁን ምንድነው ጉዳዩ? መጎተት ኒቃባታን ስራው እንዳይመጡ ተለውጫለሁ ብላለች። ጋይስ ተለውጫለሁ ብላለች። ምን ብለው እንዳይመጡ ወይ እነዚህ ሰዎች ለአንቺ ማለት ነው ኒቃብ ታደርጋለች። እዚህ ጋር አልኩሽም አርገው እንዳይመጡ ስትል ተበልታለች። ተቀይሬያለሁ ብላለች። ሀቢባን እኮ ሰምቼ አላውቅም። በኦርቶዶክስ አልጀና እንዴ በሃይማኖት ማጥቷች በስሚ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እንደዚህ ነው ያለችው ቃል በቃል ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እና በነገው ዕለት አይኖ ነጭ ቅማል እያየሽኝ እንደሆነ አውቃለሁ። በነገው ዕለት እያየች ነው በሌላ ስልክ። በነገው ዕለት ያልሻትን ሴትዮ አንቺ እውነት አካለሽ በቪዲዮ ይዘሻት ነይ፣ በቪዲዮ ይዘሻት ነይ። አይ በቪዲዮ ፈራለሁ ካለች ቪዲዮውን ሁሉ ትታው ማለት ነው በድምጽ እኔ በቪዲዮ ገጥማት አለኝ። በድምጿ ጥያቄን ጠይቃታለን ትምጣ። ይሄንን ነው ኮንፊደንሴን የማሳይሽ። ያንን ነው የምለው። አቡዬ ጨርሻለሁ። በጣም አመሰግናለሁ። ሌላ ሰው ቢመጣስ በድምጽ ቪዲዮ ማብራት አለባት። ጥያቄ ጠይቃታለሁ። ፎቶ ታመጣለች። ፎቶ ቦር መቼስ ኢትዮጵያ ውስጥ በስልክ አይደለም ፎቶ እንግዲህ አያሰርታት መጣ አልበም ሌላው ይቅርታው ጥያቄውን ይቅርና አልበም ማት አልበም ምናምን ይዛ ትመጣለች። ምን ችግር አለው? 14 ዓመቴ ማለት ትልቅ እኮ ነው። ይዛ ትመጣለች። በጣም ጥሩ። ያንን ነው ማለት 14 ዓመቴ ላይ የተለያየ ነው የምትለው? አዎ እዛ ያንን ነው ማለት የጨረሻ ምን ነው ጨርሻለሁ። ይቅርታ ተይ ብላችሁኝ አላረ ብዙዎች በቃ ኢግኖር አድርጊ ምናምን ብለው የነበረ ግን ላይክ በዚህ ርቀት ግን ሰው ውሸት ሲዋሽ አቡዬ እውነት ቤታ ስለ ያደረጉልሽ ያሉት ነገር በጣም አዝናለሁ። ግን ይሄ ያንቺን ጀግንነት ነው የሚያሳየው። አንድ ብቻሽን ሆነሽ እነሱ ግሩፕ ሰርተው በጣም አሳፋሪ ነገር በህይወት የሚጠየፈው ነገር ቢኖር አንድን ሰው በግሩፕ ማጥቃት ነው። ቤታ ብቻዋን ሆና አንዲት ሴትን ብዙ ሴቶች ሆናችሁ ወንዶችም ተጨምራችሁ ግሩፕ ሰርታችሁ አንድ ሰው ላይ ስታደርጉ ይሄ ምን ያሳያል መሰላችሁ? የእናንተን ደካማነትና የቤታን ጠንካራነት ነው የሚያሳየው። አንድ ሰው ፐርሰናል ችግር ካለበት ከቤታ ብቻውን ይታል። በተረፈ ግን ለአንድ ስታቅታቱ ተሰብስባችሁ ግሩፕ ሰርታችሁ ለማጥቃት ስትሞክሩ በጣም አሳፋሪ ነገር ነው። ህዝቡም ደግሞ ተውሊል ይገባል። አንድ ከሆነ አያገባንም እንላለን እኮ ነው። አሁን አንድ ለብቻ ቢሆን አያገባኝም ምን አገባኝ እላለሁ። ግን አንድን ሰው በግሩፕ ሲሆን ነው እኛም ዝም አንልም። ሁላችንም ኢትዮጵያውያን እህታችን ናት። ስለዚህ አቆሙ ታው አይ አንተውም ካላችሁ ይሄው እሷም ጥግ ድረስ ትሄድበታለች። በህግም ትጠይቃላችሁ በስም ማጥፋት ወንጀል። እንደገና ጉዳዩን ደግሞ እናጣራለን። እኔም ቪዲዮ ሰራለሁ ፎቶ አንለጥፌ እናት ነኝ ካለች እንድትመጣ ኦኬ። ግን ቆያችሁ ቤታ ላይ በጣም በብዙ ነገር አንዴ ሰርጀሪ ተሰርታለች ትላላችሁ። ብትሰራ በገዛ ገለዋ በስፖርት ብትገዛ በዳይት ብትገዛ ምን አገባችሁ? በገዛ ላይፏ በጣም ብዙ ነገር ነው የምትሉት። ይሄ ደግሞ ያሳፍራል። አንድ ሰው
ሲያቅታችሁ በፐርሰናል ላይፉ ትገባላችሁ በሰውነቱ በምኑ በቤተሰቡ እና በጣም የሚያሳፍር ነገር ነው አጸያፊ ነገር ነውና እኛ ይሄን በጣም እንጸየፋለን ሼም ነው ያሳፍራል ሚዲያን ለብዙ ነገር መጠቀም እንችላለን ለምን ህዝብ በጨዋታዋ በሰልፍ ወደዳት ሌላ ምን አረገች ሴት በህዝብ ስለተወደደች ብቻ አሁን ቤታ ቪው ባይኖርሽ ፎሎ ባይኖርሽ ሰው ባይወድሽ እኮ ማንም ዞር ብላ ያይሽም you know that right አቡ ምን ብዬ እንደጠየኳቸው ታውቂያለሽ ማለት ነው ሁለት ጥያቄ አለኝ ለዚህ ለሚንጫጫው ህዝብ ማለት ነው ይሄን የሚወዱኝን ምንም የማይናገሩ ጥጋቸውን ያዙትን አለ ለሚንጫጩት ማለት ነው ያኔ ለምን አላዩኝም ያኔ እንዴት አልታየዋቸውም እኔ ኮሌ ጥያቄ የሚኖርብኝ ሀቢባ 6 አመት እኮ 2020 ላይ ነው ምናምን 19 ሳልቅ እኮ ነው የመጣሁት ቲክቶክ ማለት ነው ያኔ ለምን አላዩኝም ያኔ ለምን አልተፈለኩም ያኔ ለምን ትኩረት አልኖረኝም ያኔ ብልግናዬ ለምን አልታያቸውም ቤተሰቤ መጣሌ ለምን አልታያቸውም ያን ጊዜ ዛሬ ለምን ጊዜ ጠብቀው የውሸት ሰውን ስም ለማጥፋት ይሄን ያክል ደረጃ ይላል አንዳንዶቹ እንዲታመኑ ማለት አይዞሽ እኔ እግዚአብሔር ሀቢባ በጣም መርዝ ሰዎች አይቻል እንደው በአንድ ስሙ እንዲዋሹ ይሻላሉ አንዳንዶቹ አይዞሽ እንዴ እናቷን ብትሆን እኮ መብቷን ምናምን አውቀው በእናቷ እኔ እናቴን አስመስለው ማለት ነው ከዛ ለኔ ደግሞ ተቆርቋሪ መስለው ከስርቆ እያስገቡልሽ እኮ ሰው በቃ አለ አይደለ ጭንቅላት ውስጥ እንዲያምን ያ ነገር ነው ራሱ የገፋፋይ ማለት ነው እዚህ ደረጃ ያላሰበ ሰው ራሱ እንዲያስብ ማለት ነው ያላሰበ ሰው አድርገው ይከራዋል ገባሽ እኔ ደግሞ ማዋረድ አለብኝ እኔ መተኛት የለብኝም በዚህ ነገር ማዋረድ ዲኤንኤ ኦፍ ኮርስ ዲኤንኤ ማሰራ ዲኤንኤ አለኮ ዲኤንኤ የሰለጠነ አዋንጭ ዲኤንኤ እዚህ በሰለጠነ ዘመን ዲኤንኤ የሚባል ነገር አለ ማንም ላይ መቅጣፍ መዋሸት አይችልም በቃ አሁን ከዚህ የጻፉኝ ደግሞ ትዝ አለኝ ረስቼው እንደሱ ይቻላል ማድረግ እንችላለን እኔ ዝግጁ ነኝ ለምን ነገር እነሱን ለማዋረድ ጉርጓድ ቢሆንም እገባለሁ ሀቢባ መዳናይ ለምን ነው ጉርጓድ ቢሆንም እነሱ ለማዋረድ ከዛ ህዝቡ አንቀሮ ተፋቷል በዚህ ውሸታቸው ያን ያለው ርቀት የሚሄድበት አቡ ጌም እየተጫወተች ለምን ጌም እየተጫወተች ነው እንደታቡ ሀቢባ ዛሬ ረሳችሁ ሌላ ጊዜ እኮ እንትላል እሺ እኔ እኮ ዋና ሻይ ሞዴሬተር ነው ዋና ሻይ ያስታውሰች እንዴ ጌም ወንድ ታታወርዱ ሀቡ ቁም ነገር ሆኖባት እንጂ በጣም ስለተናደድኩ ነው የምር ቤታ የቀድም እንትን እያልኩ ነበር ትናንትና ነው ቅድም እየነገርኳቸው ነበር ቤታን አይጠሏትም ምንም ቢተባበሩ ግሩፕ ቢሰሩ ያሸምሩ ቢያሙ ምንም አያመጡም አይኖ ጋይስ ከሰው ቆጥረሻቸው ነው ወይ ንቀሽታይ የምትሉኛለ እኔ ማልንቅበት በምን ታውቃላችሁ ይሄ ወንጀል ነው የሚሰራው ያለው ወንጀል ነው ላይክ ሌላም ጊዜ ስንትን ሰው እንደዚህ ገብቶሻል ስንትን ሰው እንደዚህ ገንዘብ እየከፈሉ ስንትን ሰው እንደዚህ ተዋሽቷል የኔ ጥያቄ እንጂ እኮ እኔ እኮ አቡኮ ይረሳል እኮ ሳምንት ነው የአጀንዳ እኮ እኔ ዋናው አንቺ ስታወሪ ነው የሚራገበው በነገራችን ነገሮችን አንቺ ስታራግቢያቸው ነው የሚሰፉት የሚሄዱት ኢግኖር አድርጌ እንደ ትናንትና እኮ መጫወት ይችላል ከነገ ወዲያ መጫወት ይችላል ግን ለምን በቃ ውስጤ ምንድነው መዋረድ አለባቸው ያንን ፍላጎት በቃ መዋረድ አለበት ማንነታቸው መታወቅ አለበት መዋረድ ብዬ እንጂ ምንም አባታቸው ያመጡ እሺ እኔ ደግሞ የማይገባኝ ነገር ልንገርሽ እኔ እና አንቺ በሆነ ነገር ብንጣላ ለምን የተጣላንበት ጉዳይ ላይ ብቻ ፎከስ አናደርግም እኔ እና አንቺ በሆነ ነገር ለምሳሌ ጌም ተጫውተን በጌም ቅጣት አልተስማማንም ኦር በሆነ ነገር ብቻ ባጣላን ጉዳይ ላይ ብቻ ለምን አናወራም ለምን ወደ ሌላ ነገር እንሄዳለን ይሄ ምንድነው የሚያሳየው ይሄ የዛን ሰው ትንሽነት ነው የሚያሳየው በተጣላንበት ጉዳይ ብቻ ለምን አናወራም ስለተጣላንበት ጉዳይ ስላልተጣላንበት ጉዳይ ሌላ ነገር እኔ እና እሷ ስለተጣላን ሄጄ የቤታ ቤተሰቦች ሱዋት